በዛሬው የሚያዝያ 7 ዜናዎቻችን መንግስት የኮሪደር ልማትን ለጊዜው እንዲገታና ሰዎችን እንዳያፈናቅል ስለመባሉ፣ አሜሪካ የመንን ገቢ መደብደቧ፣ የቻይናና የአሜሪካ ሌላኛው ፍጥጫ፣ እንዲሁም የአርሰናልና የማድሪድ ተጠባቂ ጨዋታና ፉከራዎች እንዲሁም ሌሎች ዘገባዎች ይዘን አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር በማድረግ በየዕለቱ የሚኖሩ ዜናዎችን ይከታተሉ። ዶናልድ ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪን ተጠያቂ አድርገዋል። ዶናልድ ትራምፕ ከሩሲያ ጋር ጦርነቱ የተጀመረው በዘለንስኪ ምክንያት ነው በማለት ወቅሰዋል። በዩክሬን በደረሰና ከባድ ነው በተባለ የሩሲያ ጥቃት 35 ሰዎች ሲሞቱ 17 ሰዎች ደግሞ ቆስለዋል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ያሉት ትራምፕ ፑቲን የመጀመሪያውን ኃላፊነት፣ ሁለተኛው ምን እንደሚያደርግ እንኳን የማያውቅ የነበረው ጆ ባይደን እና ሶስተኛው ደግሞ ዘለንስኪ ናቸው ብለዋል። ትራምፕ አስተያየት ሩሲያ እሁድ ዕለት በዩክሬኗ ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣን መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት ሩሲያ በሰላማዊ ዜጎቿ ላይ ያደረሰችው እጅግ የከፋ ጉዳት ነው ሲል ቢቢሲ ዘግቧል። ለረቡዕ ምሽት ተጠባቂው የሪያል ማድሪድ እና የአርሰናል ጨዋታ የሪያል ማድሪድ ተጫዋቾች ከፍተኛ ዛቻ እየሰነዘሩ ነው። የሪያል ማድሪድ ደጋፊዎችም ጣራውን ከድነን ሮዙን እናበስለዋለን የሚል አሽሙር እየተናገሩ ነው። ሳሊባ ሙሉ ደቂቃ የምንከላከል ከመሰላቸው ሜዳ ላይ ያኔ ያዩናል ሲሉም ተናግረዋል። ቶማስ ፓርቲ በእንግሊዝ ክለብ ደጋፊዎች የለመድነው በመሆኑ ምንም አይነት ጩኸት አያስበረግገንም ሲልም ተናግሯል። ሪያል ማድሪድ የስቴዲየሙን ጣራ ከድኖ እንደሚጫወት ገልጿል። ፈረንሳዊ ፍራንኮ ሌቲ የዚህ ጨዋታ ዋና ዳኛ ሆኖም ተሹመዋል። በሌላ በኩል ደግሞ የአርሰናል ደጋፊዎች በኬንያ ጸሎት እያደረጉ ይገኛሉ። መንግስት የኮሪደር ልማትን ለጊዜው እንዲገታና ሰዎችን በግዳጅ እንዳያፈናቅል አምነስቲ ያሳስቧል። የኢትዮጵያ መንግስት ቢያንስ በ58 ከተሞች እየተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎችን በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውም አይነት ሰዎች ከቤታቸው የማስወጣት ሂደት ከዓለም አቀፉ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያን እና በአጠቃላይ 618 ተከራዮች ይገኙበታል ብሏል። ከነዚህ ሰዎች ጋር ተገቢ ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያም አልተሰጣቸውም፣ ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጨምሮ ጠቅሷል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚኩራ ክፍለ ከተሞች 47 የቤት ባለቤቶች ሁኔታ መቃኘቱን በሪፖርቱ ጠቁሟል። ከህዳር 2016 እስከ የካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና ለሚኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ ተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችሉ ጠቁሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንዳላከና ምላሽ እንዳላገኘም በሪፖርቱ አቃቷል። ቻይና እና አሜሪካ በድጋሚ በሌላ ጉዳይ ተፋጠዋል። ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰኑ የአሜሪካ ባለስልጣናት ላይ የቪዛ እገዳ መጣሉን የቻይና ውጭ ጉዳይ ሚኒስትር አስታውቋል። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንት በፊት ዋሽንግተን በቻይና ባለስልጣናት ላይ የቪዛ እገዳ መጣሏን ተከትሎ ነው ተብሏል። የቻይና ኮሚኒስት ፓርቲ የአሜሪካ ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከሉ ተገቢ አይደለም ስትል አሜሪካም ክስ አቅርባለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን የቲቤት ጉዳይ የቻይና ሀገር ውስጥ ጉዳይ መሆኑን ማንም ጣልቃ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግን እየጣሰች ነው ሲሉም ወቅሰዋል። ቲቤት ለሁሉም በሯ ክፍት ሲሆን ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሌም ዝግጁ ናት ያሉት ሊ፣ ነገር ግን ቻይና የትኛውንም ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግና ዋሽንግተን በታሪፍ ጉዳይ ላይ ከሰሞኑን ውጥረት ውስጥ መግባታቸውና በሁለቱ ሀገራት መካከል ያለው ግንኙነት ጥያቄ ውስጥ መከተቱ የሚታወስ ነው።
ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨ ግለሰብን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ግለሰቡ ሚሊዮን ድሪባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎችን ቅሬታዎችን አስነስቶ ነበር። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጸባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝ ገልጿል። ከበሮ፣ ጽናጽል፣ መቋሚያና ሌሎች የቅዱሳን መጻሕፍት የኢትዮጵያዊ አእምሮ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስራ ተመዝግቦ ከሚያዝያ 7 2017 ዓ.ም ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮአዊ ንብረት መሆኑ ተረጋግጧል። ከዚህ ቀደምም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሮአዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበውና እውቅና ማግኘታቸውን የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ ገልጸዋል።